ልዑልና ሄሉሻዬ ማለት ነው። እንዴት ነው የሚያምሩት! ውበት ሲለካ በነጠላ ነው ለካ። ዋው እንዴት ሲዘናከቱ ራሱ የኔ ምርጦች! ካይን ያውጣችሁ፣ ካይን ያውጣችሁ። ያብስራም ደግሞ እንግዲህ እያለቀሰ ነው። ከፍቶኛል እያለ ነው እንግዲህ በምን እንደከፋው ባናቅም እያለቀሰ ነው ማለት ነው። ወንድነቴን ትቼ ከዚህ ጋር መጥቼ የማለቅሰው በጣም ስለከፋኝ ነው። በጣም ደብሮኛል። ቤተሰቦችም እየተከፉ ነው፣ እህቴም እያዘነች ነው፣ እያለቀሰች ነው እያለ ነበረ እና ጠፍቻለሁም እያለ ነው። ሰላም ሰላም፣ ወደ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም አለው እግዚአብሔር ይመስገን። እናንተን በያላችሁበት ሰላምና ፍቅር ብዙ ትርፍ ይበልላችሁ። እንግዲህ ሄሉሻና ልዑሊ ያው ቪዲዮ ሰርቶ ነበረ። እኔ ትናንት አልነበርኩም። ያው እንግዲህ አንዳንዴ አይመችም። ውድ ቤተሰብ ምን ማድረግ ይቻላል ውዶቼ፣ ኑሮ እንደዚህ ነው ማለት ነው። ህይወት እንደዚህ ነችና እንግዲህ አየቻቸዋለሁ። እኔም ቪዲዮውን ሼር አድርጌያለሁ ቻናሉን ሄሉሻ ባለችው መሰረት እንግዲህ ያው የሄሉዬ እህቶች የሄሉዬ ወዳጆች ማለት ነው ይሄን ቻናል ማሳደግ አለብን። እውነት እሷ ባለችው መሰረት ብንሞላው ብዙም አልጠየቀችም። በአንድ ቪዲዮ 4,000 ነው ያለችው እና ያን ነገር ደግሞ ማድረግ አያቅተንም ማለት ነው። ይሄ ቻናል ለእሷም ሳይሆን ለእኛም ጥቅም ነው። ብዙ ትምህርቶችን የምንወስድበት ቻናል እስከሆነ ድረስ ላይክ፣ ሰብስክራይብ በማድረግ እንተባበራት። ሄሉዬ እሷም ሀደራዋን ትውጣ እና ልዑልና ሄሉሻ ማለት ነው በጣም ነበር የምታምሩት። ያው ያስተላለፉት ትምህርትም አለ እንግዲህ በደንብ አዳምጣችኋል ብዬ አስባለሁ። እውነት ነው የተናገሩት ነገር በእያንዳንዳችን ያለ ህይወት በእያንዳንዳችን ሰዎች የምናሳልፈው ነገር ነው ማለት ነው የተናገሩት ነገር እና እንግዲህ የተመቻችሁን ምክር መውሰድ ነው፣ ያልተመቻችሁን መተው ነው ማለት ነው። ምክር ሁሉ ይወሰዳል ሳይሆን ምክር ስትሰሙ የሚመቻችሁን ከዛ መርጣችሁ ይሄ ይሆነኛል የሚለውን ነገር ማንሳት እና ውድ ቤተሰብ ሄሉዬን እንተባበራት። ሄሉዬም ደግሞ በእንደዚህ አይነት ነገር ተሳትፈሽ ስላየሁሽ በጣም ነው ደስ ያለኝ ማለት ነው። እና አደራሽም ደግሞ እንደምንም እንደምትወጭ ተስፋ አደርጋለሁ። የኔ ቆንጆ የኔ ውብ እንዴት ነው የሚያምርባት ነጠላው እናንተ! ወይኔ ጉዴ! እኔማ እኔ ሊነቀል አልቻለም እኮ ከሄሉዬ ጋር እና ውድ ቤተሰብ ማለት ነው። ያው ስራ ደግሞ እንግዲህ እያለቀሰ ነው። እኔ ከፍቶኛል፣ ተከፍቻለሁኝ፣ ምን ማድረግ አለብኝ አለ ማለት ነው። እንግዲህ ምክር ነው የፈለገው ወይስ ምንድን ነው የፈለገው? እኔ አልገባኝም። ሲጀመር ያው ስራ ነገር እኔ አልገባኝም በፍጹም ማለት እኔ እንጃ። በመጀመሪያ ደረጃ ሄሉን ያለ ማድነቅ አይቻልም። ማርያምን ቤተሰብ ሄሉዬ በጣም ጀግና ሴት ነች ሲበዛ ማለት ነው። አስባችሁታል? ያብ ስራ ማለት መኪና ስር ገብታ ልትሞትለት የነበረ ፍቅረኛዋ ነው። ከሱ ጋር ተለይታ ግን አንድ ቀን መታ ሳታለቃቅስ ችግሯን ሳትናገር እንደዚህ ጠንካራ ሆና በማየቴ እኔ በበኩሌ እጅግ በጣም ነው የኮራሁበት። በጣም ነው ደስ ያለኝ እና ሴቷ እንኳን ሳታለቅስ ያብ ስራ መጥቶ እያለቀሰ ነበር። ነገር ግን ለምን አለቀሰ ሳይሆን የምር እኔ በማልቀሱ አዝኛለሁ። የሰው ልጅ ማልቀስም የለበትም። የሰው ልጅ ሲከፋም ደስ የሚለው ሰው እኔ አላቅም። ነገ በዛ ሰው ላይ ምን እንደሚፈጠርበት አያውቅም። የሰው ደስታ ሊያስደስተን፣ የሰው ሀዘን ደግሞ ሊያስከፋን ነው የሚገባው። እውነት ሰው ሲያዝን እኛ ልንደሰት አይገባም። እና እንደዛ አዝኖ ስላየሁት አልቅሶ ስላየሁት እኔ እውነት ደስ አላለኝም። እንግዲህ እሱ ምንድነው ነገሮችን እዚህ ጋር ክሊር ማድረግ አለበት። በቃ ምንም የተስተካከለ ነገር እያወራ አይደለም የመጣበት ነገር በስነ ስርዓት ሊያወራ የተፈጠረውን ነገር ሊያወራ አጀማመሩ እንደዛ ነበረ። ሲጀመር አወርቷል እኮ መሀል ላይ እኔ ምን ማድረግ አለብኝ ብሎ ጋል አለና ማለት ነው። ከዛ ግን ኤዲት አደረጉት ማለት ነው ቪዲዮውን እንጂ አወርቷል፣ የተወሰነ ነገር አወርቷል። ግን ያወራው ነገር ቪዲዮ ላይ አልገባም። ምን ዋጋ አለው? ቆርጠውታል። ምክንያቱም እንደዚህ አልቅሶ የመጣበት ምክንያት የሆነ ነገር ለመናገር ነው። እኔ ግን እያልኩ ያለሁት ማለት ነው እንግዲህ ያብ ስራ አንተ ስታለቅስ እያየ ደስ የሚለው ሰው የለም ብዬ አስባለሁ። ምክንያቱም የሰው ልጅ ሲከፋው ነው የሚያለቅሰው። የከፋው ደግሞ ብዙ ሰው ግልጽ ያልሆነለት ነገር በፍቅር ህይወቱ ነው የመሰላችሁ አይደለም። እውነት ለመናገር እኔ በማልቀሱ ደስ አላለኝም። የተበላሸበት ነገር አለ በህይወቱ ኦፍኮርስ ተበላሽቶበታል። የጀመረውን ስራ ይሁን ብቻ በህይወቱ የመጣ ነገር አለ ይሄ ልጅ። ያን ነገር ደግሞ ፈጣሪ ያስተካክልልህ። እውነት የሆነ ነገር እንዳልከው ተበላሽቶብህ በስራው ተበላሽቶብህ ከሆነ እግዚአብሔር ያስተካክልልህ ማለት ነው የምችለው። ግን ደግሞ እዚህ ጋር ነገሮቹን ድፍንፍና አድርገህ አንተ የተበላሸብህ በስራ በህይወትህ የመጣ ነገር አለ። አዎ ያ ነገር ነው። ግን እየመሰለ ያለው ለሰው ስታለቅስ ምንድነው በፍቅር ህይወት እንደተጎዳ ከሄሉ ጋር በመለያየት አንተ እንደተጎዳ፣ ሲቀጥል ደግሞ ሄሉ ባንተ ላይ አንተን አልረዳም እንዳለች ኦር ደግሞ የሆነ ነገር እንዳደረገች ባንተ ላይ ነው ሰው እየተረዳ ያለው ማለት ነው። እና ከዚህ ጋር የተከፋበትን ነገር ግልጽ ብታረገው የተሻለ ሰው ሊረዳ ይችላል። ገብቶሃል አይደለ? ወይም ደግሞ በቃ አናብራራም እንዳላችሁት ሁለታችሁም ያለ ማብራራት ነው። አንተ አሁን
የሆነ ነገር እነግራችኋለሁ ብለህ መተህ እንደገና ሌላ ነገር በቃ ማልቀስ ምንም ነገር ያወራሁ ነገር የለም። በነገራችን ላይ ብቻ ያው በህይወት የሆነ ነገር እንደተፈጠረ ነው። የፍቅር ህይወት የጀመርኩት አልተስተካከለም ማለት ይሄ እኮ ራሴ የወሰንኩ ውሳኔ ነው። በዚህ አጋጣሚ ማለት ነው አንተም ሄሉም ተነጋግራችሁ ወስናችሁ የተለያያችሁት ነገር ነው። እኔ እንጃ የሰው ልጅ ማለት በእርግጥ የሁላችንም አንድ አይነት ልብ አንድ አይነት አስተሳሰብ ሊኖረን አይችልም። እኔ ተነጋግሬ ሁሉንም ነገር ጨርሼ ከተለያዩ በዚህ ደረጃ ልጎዳም ልሰበርም አልችልም። ምክንያቱም አስቤበት ነው ኦልሬዲ የወሰንኩት ማለት ነው። እና አስፋችሁበት ነው የተለያያችሁት አይደለ? ስለዚህ ለምንድን ነው ነገሮቹ ላይክ ወደ ሄሉ እያጋደሉ ነው ማለት የሚያለቅስበት መንገድ ወደ ሄሉ ነው የሚሄደው። እና በስራህም የሆነ ችግር ደርሶብህ ከሆነ በቃ እንደዚህ ሆኖብኝ ነው። በፍቅርም ህይወት ደግሞ የሆነ በቃ ያልተስተካከለ ነገር ካለ ግልጽ አድርገህ ሰው እንኳን ትክክል የሆነ ፍርድ እንዲሰጣችሁ በትክክል ማለት ነው ግልጽ የሆነ ነገር ብትናገር ለሰው መልካም ነው። ሰው ሊረዳ ይችላል። እኔ እየመሰለኝ ያለው ያው እንግዲህ ከእሷ ጋር ከልዩ ጋር እየመጡ ነበር አይደለ? እና በዛ ምክንያት በጣም ብዙ ሰው ጥሩ ኮሜንት እየሰጠው አልነበረም። ያንን ነገር ለማስረሳት ነው። እኔ አልገባኝም። ያብስራ ነገሮች እኮ የበለጠ ሰው ሊረዳህ የሚችለው ሞር ግልጽ ሲሆኑ ነው። ሽፍንፍን ባለ ነገር ላይ ማንም ሊረዳ አይችልም። ሲቀጥል ደግሞ አልጠፋም እኮ ይኸው ሚስት ጀመረችው መጀመሪያ ላይ፣ ከዛም አንተ በመካከል እኮ አብረህ እየመጣ ነው። ምናልባት አንተ እንደዚህ ካሜራ ደቅን አስተካክላ አልመጣህም። ነገር ግን በቪዲዮዎች መካከል እየጠሩ እየመጣ እያወራህ ነበረ ማለት በቃ ለሳምንት ይሁን ለምንም የጠፋ ሰው ነው ጠፋ ሊባል የሚችለው። እና አንተ ይሄ በእያንዳንዱ ቪዲዮዎቼ እያየነህ ነው፣ አልጠፋህም። እና እውነት ሄሉን ከልብ አፍቅራት እየተጸጸትክ ከሆነ ከሷ መለየቱ ደብሮ ከሆነ ከፍቶ ከሆነ ደግሞ ይቅርታ የሚባል ነገር አለ እኮ። ምን ችግር አለ? መሸነፍ አስሬ ወንድነቴ የምትለው ነገር ይሄ ልክ አይደለም። በፍቅር መካከል እውነት በፍቅር ህይወት አይደለ ተጎዳው እያልክ ያለኸው? እንደዛ ከሆነ ማለት ነው ፍቅር ላይ ወንድነት ምናምን የሚባል ነገር የለም። በዚህ አጋጣሚ ማለት ነው የምሬን ነው። ፍቅር ወንድነትን አይጠይቅም፣ ልብን ነው የሚጠይቀው። እኔ ራሱ እንዴት ማብራራት እንዳለብኝ ግራን የገባኝ እኮ። ከዚህ ጋር ግልጽ የሆነ ነገር የለም። ዝም ብዬ ነገሮችን ሳያቸው ሄሉን እንትን የሚያስብል ነው። ገብቷችኋል? እዚህ ጋር የሚደረገው ነገር እሷ ጥፋት እንዳጠፋች እሷ እንደበደለች አይነት ነገር ነው የሚመስለው ማለት ነው። እና የስራ መበላሸት እና የፍቅር ህይወት መበላሸት አንድ ሊሆን አይችልም። ሁሉንም ነገር ግልጽ ቢሆን የተሻለ ነው ብዬ አስባለሁኝ። እና እንግዲህ ያው እናንተ ዩቲዩብ ጀምራችኋል እኮ። ሲጀመር ሄሉ ሚዲያ ላይ ሳትመጣ በፊት ነው እናንተ የመጣችሁት። እና እየሰራችሁ ስሩ፣ ችግር የለም። ማንም በራሱ መስመር ከመጣ በራሱ ወይ ከመጣ እናስተካክላለን ማለት ሰብስክራይብ እናደርጋለን፣ ላይክ እናደርጋለን፣ ሼር እናደርጋለን። ምንም ችግር የለም ማለት ነው። ግን ደግሞ እኔ እንጃ በቃ ይሄ ድፍንፍን ያሉ ነገሮች እኔ እንጃ ለፍርድ ራሱ አይመችም። አንዳንዴ በጣም ነው የሚደብረው።